አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን በዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ 2 ወይም 3 ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና በመካከላችን እንድትገኝልን ስብሰባችንን እንድትባርክልን ልናውቀው የሚገባንን የሚጠቅመንን ትምህርት እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው ሊጠቀምበት የሚችለውን ምስጢር ልትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምህረት ቁጣውን በትዕግስት እንድትመልስልን ችናገር በቸርነት እንድትጠብቅ እንለምንሃለን እንማልዳለን። ክብር ምስጋና ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም ይልሻል። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናቱ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ሠረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመፍራት በመናገር የተፈጸመውን ሁሉ ይቅርታ ይሁን። ሰኔ 11 ቀን 1997 ዓመተ ምህረት ዛሬ በዓለ ሀምሳ የሚባለውን 50ኛውን ቀን ለማክበር በዋዜማው መጨረሻው ሰዓት ላይ ደርሰናል። በዓለ ሀምሳ ማለትም የ50 ቀን በዓል ፍጻሜ 50ኛ ቀን ማለት ነው። ከትንሣኤ እስከ ዕለተ ጰራቅሊጦስ ያሉት ዕለታት የጌታን የትንሣኤውን ምስክርነት የምንማርባቸው የምናስተምርባቸው የምንመሰክርባቸው የምናወጅባቸው ዕለታት ናቸው። በብሉይ ኪዳን የፊተኛው መነሻው የፋሲካ በዓል ሲባል ይህኛው ሁለተኛው በዓለ ሰዊት ይባል ነበር እና በአከባበሩም ከበዓለ ፋሲካ ጀምሮ ቀን ይቆጠራል። 50ኛው ቀን በዓለ ሰዊት ተብሎ ይከበራል። ፋሲካ እስራኤል ከግብጽ ባርነት ነፃነታቸውን ያገኙበት ቀን ሲሆን በዓለ ሰዊት ደግሞ በየዓመቱ
ከክረምት መውጫ በኋላ የዘሩት ዘር ፍሬ ጨብጦ የመጀመሪያ እሸት የሚያዩበት ዕለት ነው። በፋሲካ እስራኤል ከግብጽ ሲወጡ በችኮላ የተዘጋጀ ስንቅ ሳይዙ በመውጣታቸው እና በመንገድ ቂጣ እየጋገሩ በመረዳታቸው እስከዛሬም ድረስ የፋሲካ በዓል በእስራኤል ስርዓቱ የቂጣ በዓል ነው የሚባለው። በዚያ ሳምንት እርሾ ወይም የቦካ ነገር የሚባል በቤት ውስጥ እንዲኖር አይደረግም። ከተደረገ ለቅጣት ያደርሳል እና የቂጣ በዓል ተብሎ ይጠራል። በዚህ ጊዜ ደግሞ ከአዝመራቸው መጀመሪያ የደረሰውን የፍሬ እሸት ይዘው ወደ ቤተ እግዚአብሔር የሚገቡበት የመጀመሪያ የእሸት መስዋዕት ለእግዚአብሔር የሚያቀርቡበት ስለሆነ ያ የቂጣ በዓል የፋሲካ በዓል ይባላል። ይሄ ደግሞ የእሸት ነዶ በዓል ይባላል። እነዚህ ናቸው። እነዚህ 50 ቀናት ጌታ በትንሣኤው ልዩ ስራ የሰራባቸው ናቸው። ጌታ በዚህ ዓለም 3 ዓመት ከ3 ወር እንደቆየ ሞቶ ቢቀር ኖሮ የተደረገው ተአምራት ሁሉ ማረጋገጫ ሊኖረው አይችልም ነበር። ግን መጀመሪያም እሞታለሁ ብሎ ሲናገር እንደቆየ ያንንም በመስቀል ላይ እንደፈጸመ ሁሉንም እሱ በፈቀደ መልኩ በመስቀል በሲኦል በመቃብር እንዳከናወነና ከዚያ በኋላም እስከ ዕለተ ዕርገት በደቀ መዛሙርት መካከል አንዳንድ ጊዜም በሙሉ ጉባኤ አንዳንድ ጊዜም 2-3 ሆነው በተገኙበትም እየተገለጠ ራሱን ካጽናናቸው ራሱን ከገለጸላቸው ካጽናናቸው ካረጋጋቸው በኋላ እምነታቸውን ካረጋገጠላቸው በኋላ ነው ያረገ። ሲያርግም እንዲያው አርጓል በሚል አይደለም። ደብረ ዘይት ላይ ሰብስቦ መጀመሪያም ምሳ አብልቷቸው ከዚያም እያነጋገራቸው ወደ ደብረ ዘይት ተራራ ወስዶ አንድ ባንድ በአንብሮተ እድ የቤተ ክርስቲያንን ሹመት በጠቅላላ ከሾማቸው በኋላ አይናቸው እያየው ነው ወደ ሰማይ ያረገ። አይናቸው እያየው እያነጋገሩት መሬት ለቀቀ። ጥቂት በጥቂት እያለ ከራሳቸው በላይ ደረሰ።
ከዚያ በኋላ አንጋጠው እያዩት በርቀት ከዓይናቸው እስኪሰወር ድረስ ወደ ሰማይ ዓይናቸው እያየ ነው ያረገ። መለስ ሲሉ ግን ከሀሳባቸው ከሰመመናቸው ሲነቁ ሁለት ሰዎች አጠገባቸው ቆመው ነበር። ነጫጭ ልብስ የለበሱ። እናንተ ሰዎች ምን ታደርጋላችሁ? ይህ ከእናንተ ተለይቶ ወደ ሰማይ ያረገው ኢየሱስ ነው። ዳግመኛም በጌትነት በክብር ይመጣል ብለው አሰናበቷቸው። እነሱም ይህን ስንቅ ይዘው ወደ ቤታቸው ገቡ። ስንቁ ግን ይሄ ብቻ አልነበረም። ገና ሐሙስ ማታ ለዓርብ አጥቢያ በራት ላይ በተገኘበት በሰጣቸው ሰፊ ትምህርት ታላላቅ አርስቶች የያዙ ትምህርቶች ሰጥቷቸዋል። የትምህርቱም ከጠቀሳቸው ዋና ዋና ጉዳዮች ትህትና፣ እሱ የደቀ መዛሙርቱን እግር በማጠብ ያሳያቸውን ትህትና እነሱም ለወንድሞቻቸው እንዲያደርጉ። ሁለተኛው ፍቅር፣ እርስ በርሳቸው የሚዋደዱ ከሆነ ይህ ምልክታቸው እንደሆነ እንዲያውቁ። ይህ ከሌለ እሱ አይደለም ክርስቲያኖች አይደሉም ማለት ነው። ሶስተኛ ከነሱ ተለይቶ የሚሄድበት ጊዜ መቅረቡ፣ ግን የሚሄድበትን እንደማያውቁ መንገዱን ብቻ እንደሚያውቁ፣ የሚሄድበትን ባያውቁም መንገዱ ግን እሱ መሆኑን እንዲያውቁ። በዚህ ጊዜ ለቀረበለት ጥያቄ እስከ ዛሬ ድረስ እኔ ከእናንተ ጋር ነኝ፣ አብን አላየህም ወይ? በእኔ አድርጎ የሚያስተምራችሁ እሱ ነው ብሎ እሱ ቃሉ አብ ላኪው አባቱ ልቡ መሆኑን፣ ቀጥሎም ይህ ምስጢረ ሥላሴ በሁለቱ አካላት ብቻ ተወስኖ የማይቀር ሶስተኛውንም ማወቅ የሚያስፈልግ ስለሆነ እኔ አብን እለምነዋለሁ ከእናንተ ጋር የሚኖረውን ጰራቅሊጦስ መንፈስ ቅዱስን ይልክላችኋል። እሱን ዓለም አያውቀውም፣ አያየውም። እናንተ ግን ታዩታላችሁ፣ ታውቁታላችሁ፣ አድሮባችሁ በውስጣችሁ ይኖራልና ብሎ ይጠብቁት የሚገባቸው ሌላ ሶስተኛ ተስፋ መኖሩን አበሰረ። እሱም ለሱ የሚመሰክር መሆኑን ወደ ዓለም በመጣ ጊዜ በኃጢአት በጽድቅ በዚህ ዓለም ገዢ በሶስቱም ለመፍረድ ስለ ኃጢአት ኃጢአትን፣ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ወደ ዓለም የሚመጣ መሆኑን አረጋገጠ። ስለ ኃጢአት ሰዎች በሱ አለማመናቸው፣ ስለ ጽድቅ እሱ ወደ አብ መሄዱ እውነት መሆኑ፣ ስለ ፍርድ
የዚህ ዓለም ገዢ የሚፈረድበት መሆኑ ገለጸ እና እሱ በመጣ ጊዜ እሱ ስለኔ ይመሰክራል፣ እናንተም በስራ መጀመሪያ ጀምራችሁ አብራችሁን ቆይታችኋልና ትመሰክራላችሁ። ይሁን እንጂ እናንተ ታዝናላችሁ፣ ታለቅሳላችሁ፣ ዓለም ደስ ይለዋል። ቢሆንም ኋላ ደስ ይላችኋል፣ ደስታችሁን የሚነጥቃችሁ የለም ካለ በኋላ እሄዳለሁ በማለቱ የደቀ መዛሙርት ልቡና ስለተመታ ስለደነገጠ እኔ ብሄድ ይቻላችኋል፣ እኔ ካልሄድኩ ጰራቅሊጦስ መንፈስ ቅዱስ አይመጣም፣ እኔ ከሄድኩ ግን እሱ ይመጣል፣ ወደ እውነት ሁሉም ይመራችኋል። እሱ በግሉ የሚናገረው ነገር የለም። ከኔ ነስቶ ከኔ የሰማውን ይነግራችኋል። እሱ እኔን ይገልጻል፣ እኔን ያከብራል። ለአብ የሆነ ሁሉ የኔ ነው። ስለዚህ ነው ከኔ ነስቶ ይነግራችኋል ያልኳችሁ ብሎ የመንፈስ ቅዱስ ሥራ ምዕመናን ክርስቶስን በሙሉ ሕይወቱ እንዲያውቁት ማድረግ ነው። በሙሉ ሕይወቱ ማለት ሰው የሆነ አምላክ መሆኑን አውቀው አምነው እንዲቀበሉ እንዲጸኑበት ማድረግ ነው። በመጨረሻም በትንሣኤው ቀን ማታ ሰላም ለእናንተ ይሁን፣ መንፈስ ቅዱስን ተቀበሉ ብሎ በንፋት በቃል መንፈስ ቅዱስን ካሳደረባቸውና በጠቅላላ ሀብተ ክርስትና ማለት ይቻላል በጥምቀት በሹመት በገድል በትሩፋት የሚገኘውን ጠቅላላ ሀብት እንዲሁም የዘላለም ሕይወት ካሳደረባቸው በኋላ አባቴ እኔን እንደላከኝ እኔም እናንተን ወደ ዓለም እልካችኋለሁ፣ ኃጢአቱን ይቅር ያላችሁት ይሰረይለታል፣ ኃጢአቱን ይቅር ያላላችሁት አይሰረይለትም ብሎ ቃሉን አተመላቸው። ግን ይህን ተስፋ ከኢየሩሳሌም ሳይወጡ እንዲጠብቁ አዘዛቸው። እንግዲህ ይህንን ትምህርት ከዕለተ ትንሣኤው ጀምሮ እስከ ዕርገቱ ድረስ ጥቂት በጥቂት እያለ እያስፋፋ በመጽሐፈ ኪዳን አስተምሯቸዋል። ዛሬ በቤተ ክርስቲያን መጽሐፍተ ሐዲስ ኪዳን ከሚባሉት ሁለቱ ክፍል መጽሐፍተ ሐዲስ ኪዳን ናቸው። እነሱም በታዘዙት መሰረት ትምህርቱን ተቀብለው ዕርገቱንም አይተው በዚያው ተጽናንተው ሲጠብቁ በዚህ 50ኛ ቀን የተባለው ተፈጸመላቸው። በመጽሐፈ ኪዳን እንደተገለጠው ዕለቱ እሑድ ነው። እነሱ ግን በዚያው በተለመደው ጸሎታቸው ጌታ ያሳያቸውን ሥርዓት ተከትለው ጸሎተ ቅዳሴ በማድረግ ላይ ነበሩ እና ፈኑ መንፈሰ ቅዱሰ ዲበ ዝንቱ ኅብስት ወዲበ ዝንቱ ጽዋ
በዚህ ህብስት በዚህ ጽዋ ላይ ቅዱስ መንፈስህን ላክ ከሚለው ስፍራ ሲደርሱ የአውሎ ነፋስ ድምፅ ከውጭ ተሰማ። በሩን ገፍቶ ተሰብስበው ወዳሉበት ቤት ገባ። ድምፁ የነፋስ ይሁን እንጂ የሚያዩት የእሳት ነበልባል ነበረ፣ ያውም የተከፋፈለ። እዚያ ባሉት ላይ ሁሉ አደረባቸው። የእሳት ነበልባል አረፈባቸው። ግን እኩል አልነበረም፣ እንዳቅማቸው ነበር። እንደሚገባቸው እሱ እንዳደላቸው ነው ያደላቸው። ስለዚህም የ71 ቋንቋ ተናጋሪዎች ሆኑ። 72 ቋንቋ ተናጋሪዎች ሆኑ። በታሪካቸው የሀገራቸውን ቋንቋ እንኳን አስተካክለው መናገር የማይችሉ ይሏቸዋል። አበስተርኩ ሞኞች እንደው ያላገሩት ነበሩ ነው የሚሏቸው። በዚህ ጊዜ ግን በሞላው ዓለም ቋንቋ ተናገሩ፣ እግዚአብሔርን አመሰገኑ። የፋሲካን በዓል ለማክበር ከልዩ ልዩ አካባቢ የመጡ የአይሁድ ዘር ያላቸው በዓለም ያሉ ህዝቦች ነበሩ። ተደነቁ። እነዚህ ሁሉ የገሊላ ሰዎች አይደሉም? እንዴት በቋንቋችን ሲናገሩ እንሰማቸዋለን? እኛ እኮ ከልዩ ልዩ ሀገር የመጣን ብለው እዚያ የመጡበትን ነገር ሁሉ ይዘረዝሩ ነበር። ግማሾቹ ደግሞ አጠገባቸው አብረዋቸው ነው። ሰክረው ነው ባታንቷቸው ነው። ሰክረው የሆነ ያልሆነ ይቀባጥራሉ አላቸው። ግን ከመካከላቸው በጎችን ጠብቅ ተብሎ የተሾመው መጀመሪያም አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ የመሰከረውና የቤተ ክርስቲያንን መክፈቻ ሰጥቻለሁ ሲል ባለቤቱ ያረጋገጠለት፣ ያንንም በጎችን ጠብቅ በሚል ቃል ያጸናለት ታላቁ አባት ሐዋርያው ጴጥሮስ ተነሳ። እናንተ ሰዎች አትሳሳቱ። እንዴት ሰክረው ትላላችሁ? አሁን እኮ ገና 3 ሰዓት ነው። በ3 ሰዓት ሰው ሰክሮ ይደርሳል? ገና 3 ሰዓት ነው። እናንተ ማስተዋል ጎሏችሁ ነው እንጂ ይህ ሁኔታ እግዚአብሔር በነቢዩ በኢዩኤል የተናገረው ነው። ወእምድኅረ ዝንቱ ክቡር መንፈሴ ዲበ ኩሉ ዘሥጋ ላዕለ አግብርቴ ወአእማቴ ወይትነበዩ ሊቅክሙ ወአዋልዲክሙ። ሥጋ በለበሰ ሁሉ ላይ መንፈሴን አፈሳለሁ፣ በሴቶች በወንዶች ላይ መንፈሴን አሳድራለሁ። ወንዶች ልጆቻችሁ ሴቶች ልጆቻችሁ መጪውን ይናገራሉ ሲል ነቢዩ ኢዩኤል የተናገረው ተፈጽሞ ብሎ ከዛ አያይዞ ምክንያቱ ግን እነሱ ጸልተው ተመቅኝተው ሰቅለው ተራሰው አስመስለው የሰቀሉትን ኢየሱስን እግዚአብሔር ሊገልጠው ይህን ያደረገ መሆኑን እሱ ራሱ ኢየሱስ ክርስቶስን ወደ አባቱ ካረገ በኋላ
ይህን ጸጋ ለደቀ መዛሙርቱ የላከ መሆኑን አረጋገጠላቸው። ሶጦ ለዚህ ዘፍሬ ወዘታምሩ ይህን የምታዩትን የምትሰሙትን ኢየሱስ ላከው አላቸው። እንዲህ አድርጎ አስደናቂ በሆነ ኃይል ስራቱን ፈጸመ። ይህ ጸጋ በደቀ መዛሙርት የተሰጠ በግል ሀብታቸው በግል ክብራቸው ለታላቅነታቸው ምስክር ሆኖ አይደለም፣ ያትርፋቸው ነው የተሰጠ። ግን ለመላዋ ቤተክርስቲያን ከዚያ ቀን ጀምሮ እስከ ዕለተ ምጽአት ክርስቶስን ልታስተምር ለቃሉ ልትመሰክር ለቆመችው ቤተክርስቲያን የተሰጠ ሙሉ ጸጋና ሹመት እድገት ነበር። ለዚህ ነው ጌታ ደቀ መዛሙርቱን ዛሬ እናንተ ያያችሁትን ሊያዩ፣ ዛሬ እናንተ የሰማችሁትን ሊሰሙ የተመኙ ብዙዎች ነቢያት፣ ጻድቃን ነበሩ፣ ግን ለዚህ አልበቁም። እናንተ ግን ያዩ ዓይኖቻችሁ የሰሙ ጆሮዎቻችሁ ብፁዓን ናቸው ያለ ለዚህ ነበረ። የእነዚያ የሐዋርያት ጆሮዎች የእነዚያ የሐዋርያት ዓይኖች ለኛ ዛሬ እንደ ካሜራ፣ እንደ ቴሌቪዥን፣ እንደ ራዲዮ የድምጹን በድምጽ የመልኩን በመልክ እያስተላለፉ ለአይምሯችን ሲመግቡ ይኖራሉ። ወንጌል በተነበበ ቁጥር፣ ስለ ወንጌል ትምህርት በተሰጠ ቁጥር በዚያ ቦታ የተገኘ ሰው ሁሉ አይምሮውን አጥንቶ ከተገኘ ሐዋርያት ያዩትን ማየት፣ ሐዋርያት የሰሙትን መስማት ይችላል። ስጦታ ነው፣ ውርስ ነው፣ ተላልፏል። ያለች ለያለ ነው ብዙ የሚሰናከል እና ያ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ስላለ ጌታ ያ የእውነት መንፈስ ቤተክርስቲያንን ሲመራ ኖሯል። በመምራት ላይ ነው። እስከ ዓለም ፍጻሜም ሲመራ ይኖራል። ግን አምኖ ለሚቀበል በሁሉ አይደለም። እና ይህ በዓል ነው እንግዲህ በነገው ቀን የምናስበው። ሃይማኖት ትምህርት መንፈስ የሚለው ቃል ብዙ ነገሮችን ያሳያል። ከዓይን የራቁ ነገሮችን ሁሉ ያሳያል። ጥቃቅኑንም ታላላቁንም፣ ነፋስን፣ ነፍስን፣ መላክን፣ እግዚአብሔርን ከዚያም አልፎ ጠላትን ሳይቀር ያመለክታል። ግን መንፈስ ቅዱስ ተብሎ በሚጠራበት ጊዜ ሌላ ተሳታፊ የለውም። መንፈስ ቅዱስ ተብሎ በሚጠራበት ጊዜ ሌላ ተጋሪ የለውም። አንድ ብቻ ነው። እሱም የእግዚአብሔር የባህሪ ሕይወቱ መንፈስ ቅዱስ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ብለን ከምናምንባቸው አንዱ ሶስተኛው አካል ነው። አይቀላቀልም፣ አይነጠልም። በአንድነቱ መንታነት፣ በሶስትነቱ አራትነት አይቀላቀልበትም።
በአብ ልብነት እግዚአብሔር ያስባል፣ በወልድ ቃልነት እግዚአብሔር ይናገራል፣ በመንፈስ ቅዱስ እስትንፋስነት እግዚአብሔር ሕያው ነው፣ ሌሎችን ይመራል። ስለዚህ ጌታ ይህ እኔ የምነግራችሁ ቃል አብ በእኔ አድሮ የሚሰራው ስራ ነው፣ በእኔ አድሮ የሚናገረው ቃል ነው፣ ትምህርት ነው ብሎ እንደተናገረ ስለ መንፈስ ቅዱስም እንዲያ ይነስ ወይ ነግረኩም ቃልነትን ከኔ ገንዘብ አድርጎ ይነግራችኋል፣ ያስተምራችኋል ሲል ተናግሯል። እና በዚህ ዕለት ወንጌልን መንፈስ ቅዱስ ለምዕመናን አስተማረ። በወንጌል መንፈስ ቅዱስን የምንማርባቸው ሁለት መንገዶች አሉ። አንዱ በዕለተ ጥምቀት የተፈጸመው ጌታ በዮርዳኖስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ በማረፉ በእጅ መዳሰስ ባይቻል እንኳን ለዓይን እንደሚመች አካል ያለው መሆኑ ተገልጾ ተመዝግቧል። ራሱ ላይ በማረፉም ወልድ የአብ የመንፈስ ቅዱስ መንፈስ ቅዱስ የአብ የወልድ መሆኑን አረጋግጧል። አሁን ደግሞ በጽርሐ ጽዮን በነፋስ ድምፅ ተሰማ፣ ነፃ ድምፅ ግብተ ድምፅ ከመድምፀ ነፋስ ዋውሎ ነው። ያውሎ ነፋስ ድምፅ ነበር ይመስለው። ሲገባ ግን ዋስተራይወሙ ልሳናት ክፉላት የተከፋፈሉ የእሳት ልሳን የታዩአቸው ነው የሚል። አሁንም ለዓይን የሚበቃ አካልነትን የሚያመለክት ኃይል አለ። የእሳት ልሳን የተከፋፈለ የእሳት ልሳን ነው ያለው። የነፋስ ድምፅ ተሰማ አለ። ነፋስ አይታይም፣ ግን የነፋስ ድምፅ የተሰማው በእሳት መልክ ታየ። ይሄንም መንፈስ ቅዱስ ለመሆኑ የተሰማው የነፋስ ድምፅ ነው። ጸጋው ሕይወትነት፣ ስራው ሕይወትነት ለመሆኑ በእሳት አምሳል ታየ። አሁን ሀብቱን የሚያከፋፍል ስለሆነ የተከፋፈሉ የእሳት ልሳናት ታዩአቸው ብሎ ጻፈ። እንግዲህ መንፈስ ቅዱስን የምንማርባቸው መልኮች እነዚህ ናቸው። ሀብቱ ብዙ መሆኑ እሱ ለፈቀደ የሚገለጥ መሆኑ ግን ያው አንዱ አካል መንፈስ ቅዱስ ነው። ስለዚህ ሃይማኖት በአብ ትጀምራለች፣ በወልድ ታድጋለች፣ በመንፈስ ቅዱስ ትፈጸማለች። ሊቁ ያሬድ በዚህ በሰሙነ ጰራቅሊጦስ ባለው ድጓው ሃይማኖት እንተ እምኀበ አብ ተፈጥረት ኀበ ወልድ ታበጽሕ ኀበ መንፈስ ቅዱስ ትፌጸም፣ በአብ የተመሰረተች ሃይማኖት ወደ ወልድ ታደርሳለች፣ በመንፈስ ቅዱስም ትፈጸማለች ይላል። እና ክርስቲያን ሁሉ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ የሚያምን ከሆነ እሱ እውነተኛውን ትምህርት ተቀብሏል ማለት ነው።
ከዚህ ወጥቶ አንዱን ከአንዱ የሚያበላጭ ከሆነ ግን ተሳስቷል፣ ሊመለስ ይገባዋል። የኢትዮጵያ ቤተክርስቲያን ይህንን ያስተማረችን አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው በሥርዓተ ቤተክርስቲያን የበዓላት አከባበር ጥንተ መሰረታቸውን ጠብቀው በዓመቱም በወራቱም ያንን ጠብቀው የሚሄዱ ሲኖሩ ደግሞ አንዳንዶቹ ወራቱን ሳይጠብቁ ጊዜውን ብቻ ተከትለው የሚወጡ የሚወርዱ በዓላት አሉን። እንግዲህ እነዚህም በጥንታቸው የነበረውን ዕለት የሚያገኙበት የሚያጡበትም ጊዜ አለ። ለምሳሌ በጥንቱ ጌታ የተሰቀለው መጋቢት 27 የተነሳው መጋቢት 29 ያረገ ግንቦት 8 ቀን መንፈስ ቅዱስን ለሐዋርያት ያደለ ግንቦት 18 ቀን ነው። ግን እነዚህ ቀኖች በቤተ ክርስቲያን የቁጥር ስርዓት መሰረት ወደ ላይ ወደ ታች እያሉ ከመጋቢት 26 እስከ ሰኔ 17 ወይም 19 የሚደርሱበት ጊዜ አለና የነገው በዓልም እንግዲህ በዚያ መስመር ነው የተገኘው። ነገ ሰኔ 12 ነው። ሁለት ነገሮች እናያለን። አንድ በቆሙበት በተመሰረቱበት ጸንተው የሚመላለሱትን፣ ሁለተኛው ከዚህ አይወጣም ከዚህ አይወርድም በሚለው ስርዓት መሰረት በባህር ሐሳብ ቁጥር በመውጣት በመውረድ ላይ ያሉትን ጸንተው ባሉት መሰረት የቅዱስ ሚካኤልን በዓል እናገኛለን። የቅዱስ ሚካኤል በዓል ሰኔ 12 ሁለተኛ የሹመቱ በዓል ነው። ጌታ በትንሣኤው በእርገቱ የሰጠው ስልጣን ነው። ኋላ በዕለተ ምጽአቱ ይታተማል። ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ሰዎች በጻፈው መልእክቱ ገልጦታል። ጌታ በሚመጣበት ጊዜ ሚካኤል የመለከት ድምፅ ያሰማል ይላል። በትንሣኤ ሙታን የተሾመበት ነው ይህ በዓል። ከቅዱሳን መላእክት መካከል ብዙዎቹ በመጽሐፍ ቅዱስ ስማቸው የታወቁ አሉ። ከእነሱ መካከል አንዱና ቀዳማዊው ሊቀ መላእክት ቅዱስ ሚካኤል ነው። በልዩ ልዩ ስፍራ ቅዱሳንን ለመርዳት እንደተላከ በስራ ላይ እንደዋለ መጽሐፍ ቅዱስ ይናገራል። በትንቢተ ዳንኤል ምዕራፍ 9 ቅዱስ ገብርኤል ከዳንኤል ጋር ሲነጋገር በነበረ ጊዜ ካለቃችሁ ከሚካኤል በቀር ማንም አልረዳኝም ነው የሚል። እንግዲህ እርዳታው ከሰዎችም ለመላእክትም ይተርፋል ማለት ነው። በምዕራፍ 12ም በመጨረሻ ጊዜ ታላቁ መልአክ ሚካኤል ለወገንህ ልጆች ተነስቶ ዋስ ጠበቃ ሆኖ ይቆምላቸዋል ይላል። ሐዋርያው ይሁዳም ሰይጣን እስራኤልን ሊያስት በተዘጋጀበት ጊዜ
ቅዱስ ሚካኤል እንደገሰጸው ወሚካኤል ሊቀ መላእክት የተሐበለ ቃለ ጽርፈቲን አላይ ቢሉ ይስከ እግዚአብሔር የመላእክት አለቃ ሚካኤል እንኳን የስድብ ቃል ሊናገር አልፈቀደም። እግዚአብሔር ይፍረድብሃለው እንጂ ነው። ቅዱስ ዮሐንስም በራእዩ በምዕራፍ 12 በሰማይ ሚካኤልና መላእክቱ ዘንዶውን ተዋጉት፣ አሸነፉት፣ ድል ሆኖ ወደ ምድር ወደቀ ሲል ጽፎታል። ታላቁ አባት ሄኖክም የስሙን ትርጓሜ መሐሪ ይቅር ባይ ነው ማለት ነው ሲል ከተናገረ በኋላ እስመ በዲበ ሰናይቱ ለሰው ታዛዥ ከደግነቱ ሁሉ በላይ ለሰው ታዛዥ ነው ይለዋል። እና በቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ታሪክ ሁሉ ይህ መልአክ ይገኛል። በብዙ ስፍራ በርላታ ላይ ይገኛል። ታላቅ መልአክ ነው። ስለዚህ ቤተክርስቲያን በዓመት 2 ጊዜ በስሙ መታሰቢያ ታደርጋለች። አንድ ህዳር 12 ቀን የመጀመሪያ ሹመቱ ከተራ መላክነት ወደ ሊቀ መላእክትነት ደረጃ የገባበትን። 2 ሰኔ 12 ቀን በዕለተ ትንሣኤ ለሴቶች የምስራች በመንገር፣ በዕለተ ዕርገት ለደቀ መዛሙርት የምስራች በመንገር፣ በዕለተ ምጽአትም ለሙታን አዋጅ ለመንገር የተሾመበትን ሁለቱን በዓላት በዓመት ሁልጊዜ ታከብራለች። በዓላቱን ዕለቱን ወራቱን ጠብቀው ይመላለሳሉ። በዛ መሰረት የነገው ሰኔ 12 ቀን የቅዱስ ሚካኤል በዓል ቅድም የተናገርኩት እያርግ እየወርድ በሚለው መሰረት ከመጋቢት 26 እስከ ሰኔ 19 በሚመላለሱት የጌታ በዓላት ውስጥ ደግሞ እንግዲህ ከግንቦት 18 ጀምሮ እስከ ሰኔ 19 ባሉት ዕለታት የጰራቅሊጦስ በዓል ስለሚመላለስባቸው ነገም በዚህ የቁጥር ስርዓት መሰረት የጰራቅሊጦስን በዓል እናከብራለን። ግን ትናንት እንደዚህ ነበር፣ ዛሬም አለ ይሄ ነገር። ዛሬ ግን ይሄ የለም። ይሄ ነው ችግራችን። ዛሬ እንደ ትናንትናው ጸጋ የምታደልባት ቤተክርስቲያን የለችንም። ይሄ ነው ችግራችን። ዛሬ እንደ ትናንትናው ኃጢአት የሚሰረይባት ቤተክርስቲያን የለችንም። ይሄ ነው ችግራችን። ዛሬ እንደ ትናንትናው ጸሎት መስዋዕት የምናቀርብባት ቤተክርስቲያን የለችንም። ይሄ ነው ችግራችን። በቤተክርስቲያን ካለው ጸጋ አንዱ ታገኛላችሁ፣ ለምኑ ይሰጣችኋል፣ በር ምቱ ይከፈትላችኋል የሚለው ነው። ይህ ተስፋ ለአንድም ለብዙም የተሰጠ ነው። እያንዳንዳችን ቢሆን 2-3 ሆነን ቢሆን በብዙ ተሰብስበን ቢሆን አምላካችንን በጸሎት እንድንጠይቅ የጠየቅነውንም እንደምናገኝ ተፈቅዷል። በተለይም በቤተ ክርስቲያን እንዲያውም በውጭ ብዙ ጸሎት ከማቅረብ በቤተ ክርስቲያን አንድ ቃል መናገር ይበልጣል ነው።
ይጸጋ ነበራት ቤተክርስቲያናችን። ስራም ሲሰራበት ኖራለች። ታምራቱን ሲገለጥባት ኖሯል። በጦርነት ጊዜ፣ በመቅሰፍት ጊዜ፣ በረሃብ ጊዜ፣ ዝናብ በታጣ ጊዜ፣ ዝናብ በበዛ ጊዜ፣ አንድ ችግር ባጋጠመ ጊዜ ሁሉ ቤተክርስቲያናችን በሞላም ሆነ በከፊል ጸሎት አቅርባ ከእግዚአብሔር ፊት ያጣችው ነገር የለም። ዛሬ ግን የማትናገር ቤተክርስቲያን ነው ያለችን። በእግዚአብሔር ፊት መቆም የማይቻላት ቤተክርስቲያን ነው ያለችን። አፋራም ቤተክርስቲያን ነው ያለችን። እሱ ፊት ለመቆም ሃይማኖት ይጠይቃል። አሁን በሱ ፊት ለመቆም የምትችል ቤተክርስቲያን የለችንም። የሆነ ችግር 31 ዓመታችንን ጨርሰን በእሳት አለንጋ እየተገረፉ መኖር የሚገላግለናተን በሚነደው እሳት ላይ ውሃ የሚያፈሳተን በሚወርድብን ጨንገር የሚከላከልልናተን 32ኛ ዓመታችን። ነገሩ ግን እነሱ ብቻም አይደሉም፣ እኛም ጭምር ነን። ይሄን ሳያውቅ የመጣ ይመስል አውቅ ያደረገው ሲያውቅ የለም። አሁን እግዚአብሔርን የሚያውቀው ሆነ መሰለኝ እያልን የምናሾፈው ማሾፍ አለ። ይህ አይደለም። ወደ ንስሐ መመለስ ያስፈልገናል። መመለስ ይሄ ካልሆነ ጥፋቱ እየቀጠለ ይሄድና ብቻ ሀገር ከመኖር ወደ አለመኖር የምንደርስበት እድል ሊያጋጥማት ይችላል። ለውጥ የሰማነው ወሬ ሁሉ ደርሰናል። ያውም ትርፍ አለው። ሌላው መከራው ቢኖር፣ ጦርነቱን ቢኖር፣ መቅሰፍቱን ቢኖር አገሩ እንዳለች ናት። ምልክቱ እንዳለ ነው። እኛ ግን ሰንደቅ ዓላማችን፣ ድንበራችን፣ አገራችን፣ ርስታችን፣ ነፃነታችን፣ ስማችን ይሁን የለም። አፄ ዮሐንስ አፄ ምኒልክ የውጭ አገናኝ ከፈረንሳይ ጋር የሚያገናኛቸው ቋንቋ የሚያውቁ ደጃዝማች መሸሻ የሚባሉ ነበሩና ደጃዝማች መሸሻ ሲተቹ ያ ከሰው ቋንቋ አልፎ በሰይጣን ቋንቋ የሚናገር ይሏቸው ነበር አሉ። እኔም ይህን ፖለቲካ የሚባለውን ታዘብኩት። የሰይጣን ቋንቋ ሰው የማይመርጥ ሴት ወንድ የማይ ከላይ እስከታች የሰውን ዓይን ጨፍኖ ምላሱ ሊናገር የማይገባውን የሚያናግር የሰይጣን ቋንቋ ነው። የሚገርም እኮ ነገር ነው። ምን መናገር ይችላል? ምንም መናገር ይችላል። እውነቱ ተነግሮ ሰውና ሰው እንዳይተዛዘን፣ ሰውና ሰው እንዳይደበለቅ፣ እንዳስፈላጊነቱ መንገድ እንዳይከፈት አንድ ድምጽ ከላይ እስከታች ብቻ አንድ ድምጽ ነው የሚለው። ሰፋሪ ነው። በዚህ ውስጥ ደግሞ የተማረውን ያልተማረውን፣ ደንቆሮውን፣ ብልሁን፣ ሃይማኖታዊ የሚባለውን ያው መሪ የሚባለውን ሳይቀር አንድ ድምጽ ነው። ይሄ አሳዘነው እንዴ!
መንግስትና ህዝብ ተለያይቶ አስጨናቂ አስቸጋሪ ስራ እየተፈጸመ ሌላ ቢቀር የሃይማኖት መሪዎች አይገስጹ ይፍሩ ቀናውን ነገር እባክህ ታገስ ምህረት አድርግ አይሉ አይገስጹ ሲሆን መገሰጽ ነበረባቸው አባቶቻቸው ኢሳይያስ ዮሐንስ መጥምቅ ያው በግለሰብ ህይወት ገብተው ሳይቀር ይከውነከ ታውስብ ሲዘይሁከ ወንድምህ ሚስት ማግባት አይገባህም እስከማለት ነበር። ከዚያ ያለፈ ብዙ ህዝብ እንደቅጠል እየረገፈ ዝም እና ሌሎች አመጽ ከመቀስቀስ ይቆጠቡ የሚል ቋንቋ ተይዞ ያብሉስ ለሄሪኒ ዝም ብለን ይሄ ሰው ያለቀ መጨረሻው ምን እንደሚሆን አላውቅም። በጣም የሚያሳዝን ነው። ምን እንደሚሆን እና ይሄን ያመጣው ያ ሁልጊዜ አንደበቱ እውነት የማይነገርበት ዋሾች አባት ዲያብሎስ ነው። የእውነት መንፈስ በቤተክርስቲያናችን ቢኖር ኖሮ ዛሬ ያልከፈልነው መስዋዕት ነገ አይመጣም ነበር። በእርግጥ የእውነት መንፈስ በቤተክርስቲያናችን ቢኖር ኖሮ ይህን በዓል የምናከብር ብንሆን ኖሮ መንፈሰ ጽድቅ ዘይክ ዓለም ነሽወቶ ዓለም ይሸከመው የማይቻለው የእውነት መንፈስ ነው ያለው። አዎ ዓለም ይሸከመው አልቻለም። ያ ግን የሐሰት አባት ነው። ምን ጊዜም በስንት እውነት የለችም ያለው ይሄው ፖለቲካ ቋንቋ ሁሉንም እያስተባበረ ነው። ሞላ ኢትዮጵያ ሁሉም የሚገርሙኝ የራዲዮ ቴሌቪዥን ጋዜጠኞች እገሌን ጠየቅን እገሌን እንዲህ አለ ይሄን ተናገረ አንድ ድምጽ ነው። ያንን እኔ ስም እየሰየው ምን አላውቅም። ይህ እውነት ያ ሰው እየተናገረ ማመን አልችልም። ከዚህ ብቻ እኮ አይደለም ከጠረፍ እስከ ጠረፍ ሁሉ በሽታውን ለማጠንከር ካልሆነ በስተቀር ረገብ ለማድረግ ምህረት ለማምጣት የሚጠቅም ነገር የለውም። ይሁን እነዚያ ተላላኪዎች ናቸው፣ መሪዎች ናቸው። አድርሱ ያሏቸውን አድርሱ። የሃይማኖት አባቶች ነን የሚሉት ግን ናቸው የሚባሉት ግን እነሱ ልክ ነው አሉ እኮ ሲመሰክሩ ልክ ነው። ታዲያ በዚህ ምን ምህረት ይገኛል? ስለዚህ ባካችሁ እስኪ እንደው ታላቅናችሁ የጸሎት ሰዓት ወስናችሁ ከእግዚአብሔር ጋር ተነጋገሩ። ንገሩት። የማንንም ጸሎት አይነቅፍም እሱ ትንሽ አይልም። ንገሩ ይላል ሌላ የለም ሲዘንድ ንገሩ ብቻ ነው እና ለጸሎት እንድንተጋ እሱ በዚህ እንዲረዳን ምህረት እንዲያመጣልን ፈቃዱ ነው። አቤቱ ቸር እግዚአብሔር አምላካችን በዚህ ዕለት በዚህ ሰዓት ስፍራ የቸርነቱን ስለሰበሰብከን በዚህ ከፍተኛ ቁጥር ስላደረስከን ስብሰባችንን በሰላም ስላስፈጸምከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን
እስካለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃል። እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራት እንድትሰውረን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ክርስቲያን ሕዝብህን በቸርነት እንድታስብ እንለምንሃለን እንለምንሃለን። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ እባክህ ይህችን ሀገር አስባት፣ ይህችን ሀገር አስባት። በስምህ ጠብቀሃት ኖረሃል። ዛሬ ግን በብዙ ችግር ላይ እንገኛለን። የነነዌ ሰዎች የሶስት ቀን እኛን በቃቸው። እኛ ግን 31 ዓመታችን ነው፣ ንስሐ አልገባንም። ከአንተ ካልሆነ እኮ አይሆንም ይሄ ነገር። አንተ ልብ ካልሰጠህ እኮ አይገኝም። ያኮ ወደ አንተ የምንመለስበት ከአንተ የምታደርግበት በራስን ከጥፋት የምናደርግበት የምንለው ታስተምረን ጌታዬ። ክብር ምስጋና ለአንተ ለቸር አባት ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ስለሚቀደስ መንግሥትህ የዕለት ምግባችንን በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። ከተፈረደ እንጂ መንግሥት ያንተ ናትና ኃይል በምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም በምሕረትሽ ሰላም በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። ያሸነፍሽ እግዚአብሔር ሰላምታ ይገባል። ከሰማይ ጸጋ የተመላሽ የተባረክሽ የተባረክሽ በማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጋና አለ። ደስ ያለሽ ጸጋ የተመላሽ እመቤቴ ሆይ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለኪ ማርያም ለሰይፍ ይሁን ይሁን እንታን ይሁን ይሁን ሰበተኝት ነው እንደሆነ ይሁን ለዛችን ይሁን አሁን የሰፈስ ወሰይነት ይሁን ይሁን ቸሪቱ ማለት እመቤታችን ቅድስት ድንግል ማርያም እባክሽ እመቤቴ እባክሽ በወልድ በመንፈስ ቅዱስ ስለ ኃጥአን ሁሉ የምታቀርቡ በአማላጅነትሽ አስቢን። አገሪቱን ርስት ሕዝቧን አስራት አድርጌ ሰጥቼሻለሁ ብለሻልና ኪዳንሽን አስቢ። ብንኖር ነው አማላጅነትን ተስፋ የምናደርገው ከጠፋናል። ሰይጣን ግን ሊያጠፋን ይታገል። እመቤቴ ይሻላል ዳዊት ኢየሱስ በእናትህ አማላጅነት ኃጢአታችንን ይቅር እንድትል ጸሎታችንን እንድትቀበል እንለምንሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። በደላችንን ይቅር በለን እመቤታችን ቅድስት ድንግል ማርያም ሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። ያሸነፍሽ እግዚአብሔር ሰላምታ ይገባል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን ነው። ደስ ያለሽ ጸጋ የተመላሽ እመቤቴ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ በከመ በሳህልከ ምሕረትከ ሠራይ ኃጢአተ ኩሉ ጌታ ኢየሱስ ክርስቶስ እንደ ይቅርታህ እንደ ቸርነትህ የእኔንም የሕዝብህንም ኃጢአት አስተስርይ
ለማወቅ ባለማወቅ በማሰብ በምን የተፈጸመው ሁሉ ይርቅ ያበረከት ፍቅር መስጠት አሁን እንደገና አረባቆይተው 5 ዓመት ከመቆም አንድ ቀን መቆም ይሻላል አለኝ። 5 ዓመት ከመቆም አንድ ቀን መቆም ይሻላል በመረጋጋትና እንደገና እንዳለኝ ለዚህ የመጣው ነው ነው ሰው ያሰብከውን ስለ ጊዜ ልክ ነው ሁሉ ነገር የተሟላልኝ መስለውና የልብን ተነፈሰ ሲያየው ግን መልኩ ተለውጧል። በጣም ቀላል ገና ከመጀመሪያው የሚያዚያ 30 ቀን ያወጀው ተቃዋሚው ክፍል ነው። ሌላው አላወጀም ነበር። ሁኔታውን ሳይድን እስቲ ልቅደምና ልገምድ ልመዝን ብሎ ሚያዚያ 29 ቀን አዘዘ። ይሄ ማይበል የማያደርገው ነገር የለምና እንግዲህ የጥፋት ኃይሎችን ቅጣቸውን ተህዝብ የሚል አይተናል። ሚያዚያ 30 ቀን ግን እንደገና ጨምር ያሉት ይመስል አጥፍቶ አስለለበጠ። ከዛ ቀን ጀምሮ ያው ሰው ሐሙስ የነበረው መጣው ይተቀስ አሁንም ጸጸት መጣ ማለት ነው። ውጤቱ ሲታይ ለምን እንዲያደርግ ያ አልፏል። አሁን ግን በጨንገር መጠቀም አለብን ወደሚለው ሐሳብ ያዘነበለ ነው የሚመስለው። አደለዚህ ጊዜ ጠባቂ እግዚአብሔር ነው። እንባን ጠባቂ አሁን እንግዲህ እያንዳንዳችን ተሰብስበን ማድረግ የምንችለው ነገር ባይኖርም እያንዳንዳችን ባለንበት አጥብቀን መጸለይ ነው። የፋርስ ንጉሥ ሰናክሬም ኢየሩሳሌም ስለበደለ ተጣጣ ብሎ ተጠርቶ መጣ። ታሪክ እንደሚናገረው ቅዱስ ሚካኤል በነጭ በግ አምሳል እየመራ መጣው ነው። እዛ ከደረሰ በኋላ ግን ታብ ሆኑ ግልኮዛ ያለህ በኢየሩሳሌም ለመሆኑ በኢየሩሳሌም አገሩን ማዳን የሚቻለው ጣዖት አለ ወይ? አባቶች በልዩ ልዩ ሀገሮች ኃይል ስራ ሰርተዋል፣ እኔም ሰርቻለሁ፣ ግን አገሩን ህዝቡን ያዳነ ጣዖት አላየሁም። እዚህ እስከዚያ ተየምናል ነው ያለ እና ሕዝቅያስን ገብራል የዕቃ ቤቱን ገንዘብ ጨርሶ ሰጠው። አይ አስቀድድባት ይጨምራል። አባቱ ሰሎሞን ቤተ መቅደስን ለማስጌጥ የለበጠበትን ወርቅ እየላጠ ሰጠው። የ3 ዓመት ጊዜ ነው ገና 4 ዓመት ይቀራል ይባል ተቸገረ። እሱ ብቻ ሳይሆን ጥገኞቹ አስሮ ነገር የሚባሉት መጀመሪያ ተማርተው የነበሩት የነሱ ንጉስ የነበረው ወሲውን ሌላ በያጥሩ የተንጠላጠለ እናንተ እስራኤሎች ነፍሳችሁን አድኑ ሕዝቅያስ የሚያድናችሁ አምሰላችሁ እግዚአብሔር ያለናን እያለ ያታላችሁ ይልቅስ ከኛ ጋር ነው እዚያ ባቢሎን ሁሉ ነገር ሞልቶ ይበላል ይጠጣል ይጠጣል ሁሉ ነገር አለ እያለ ህዝቡ ያሸብራቸው ነው። ዛሬም ስለቋንቋል ለሚቱ ቲማቲሙ ጎመኑ ልማት ዘመን አሁን አሸነፍነት ኃይል ይተተውህ ታዲያ በዚህ ጊዜ ሕዝቅያስ ሲጨንቀው ወደ ነብዩ ኢሳይያስ ነው የላከ ለተመንዳቤ ለተህናን ዛሬ የመከራ ቀን ዛሬ የምትቀን ለይስማ እግዚአብሔር አምላክ እግዚአብሔር ራፋስቂል የተናገረው
ሰናክሬም የተናገረውን ይስማ እባክህ ጸልይልን የላከበት ኢሳይያስ መልእክተኞችን መለሱ የላካቸው ለሕዝቅያስ እንዲበሉት አይዞህ በሉት በእንቲያዬ በመንፈስ ዳዊት ቅሌ የቀውም ላኪ ለዛቲ ሀገር ረዳ ዋድህና ወሰሐላ ስለስሜ ስለባሪያዬ ስለ ዳዊት ብዬ ለዚች ሀገር ዋስጠበቃ ሆኜ ቆምላታለሁ እረዳታለሁ እታደጋታለሁ አድናታለሁ ይቅር እላታለሁ ብሏል በሉት እንኳን ሌላ ጥፋት ሊያደርስ አለንጋ አያጥህም በነገው ቀን ወላችን ይላቃቸው በነገሩት በዚያ ሲሪት 185,000 ሰራዊት በተኛበት ቀርቶ 5 ብቻ ያገኘ ንጉስ እነዚያን አስከትሎ በፈረስ ሆኖ ኋላው ደረስኩብህ የሚል የሰራዊት ድምጽ እየሰማ የሌለውን በልቡ የተፈጠረውን አገር ገባ እዛም ልጆቹ ያን ሁሉ ሰራዊት አስጨርሶ ምን ሊያደርግ ነው የመጣ ብለው ዘና ቀጥቅጠው ገደሉት ይላል እግዚአብሔር የማያደርገው ስራ የለም ጌታ ይወዳል ጌታ መጋገር ይወዳል ያልታሰበው የሌለው ይደረጋል የማይባለው ማለት ይወዳል ይሽራል አሁን ያለንበት ሁኔታ አስደንጋጭ አሳዛኝ ነው በራሱ ጥፋት ሰው ሌላው ይገርፋል ይከታሰበ ይጣውና ለመፍቀድ ይቀጥላል አሁን ልዩ ምክንያት ስላለ ይጣል ለማድረግ አልተቻለም ይመጣው አመት ሁሉ ማስተላለፍ ሲቻል የተደረገ በኋላ ሁኔታውን በትዕግስት ተቀብሎ መልስ መስጠት አንተ ሁኔታው አስቸጋሪ ሁኔታ ደርሷል አንተስ ምንሰምት ነው የምትናገር ስንት ያለች ሚያዝያ 18 ቀን ዓርብ ማታ የተላለፈው ድምጽ የኢትዮጵያ ሕዝብ አሁን ጥፋት ኃይሎች መከላከል አለበት ያለዛ በሩዋንዳ የደረሰው የኢትዮጵያ መድረሻ አይቀርም እዛ ፍጹሞችን ለማጥፋት ባል ሚስቱን ገሏል ወላጆች ልጆቻቸውን ገለዋል አፍንጫቸውን እየለኩ እንደፈረሻል ተገኘባቸው የሚል ይችላል በጣም ያሳዝነኝ የኢትዮጵያ ሕዝብ እስከዚህ ድረስ አይምሮ ቢስ አይመስለኝም አቅም ሰነሰው ካለ ቤተሰብ በጎረቤት ይገኛል የራሳን ለመራራ ለምሳሌ ሚያዝያ ካይጠይቅ ይማይበል የጎር የጥፋት ኃይሎችን ቻል ሲነድ ተከታይ መኖርን አለማሰብ ይሄራስ ይነሳል በማግስቱ ሚያዝያ 30 ያ ሲደረግ ደግሞ የነበር ለከብሎ ማመዛዘን ሲቻል እንደገና በልዩ መልኩ ሰልፍ ሊቀጥል ማድረግ ራሱ ተማስተካከለ ይሁን ደግሞ ግንቦት 7 ቀን ማታ ውጤቱ አልታወቀም ለቀቱ መቆጠር ቀርቶ ገና ህዝብ ድምፅ ሰጥቷል ጨርሷል
በዛው ሰዓት ነው አስቸኳይ ጊዜ አዲስ መንግስት ካለ ሰላማዊ ሰልፍ ማቅረብ ከተቻለ ይሁን በስርዓት ተገልጦ ከታየ ያኛል ህዝብ ተሰብስቦ አንድ ድንጋይ ሳይወረወር ከታለፈ አሁንስ ነገር ቀጥቶኛል የሚል ጥያቄ ቢመጣ ምን የሚያስቸግር ነገር ነበር? ያጥበቃ አሁንም አለ ግን አለመተማመን ባለበት ቋንቋ የኃይል ሰልፍ ነው። ከዛው ግማሹ ባዶ ለምሳሌ ፖሊስ ባዶ የትኛውም ዓለም ሰራዊት በአዋጅ ለሚጠራ ጥሪ ካልሆነ በስተቀር ለሀገር ውስጥ ጉዳይ ሰላም አስከባሪ ፖሊስ ነው። ያጥፋም ያልማል አሁን ፖሊስ ባለበት ሌላ ኃይል ነው ተዘጋጀ የራሱ የሚያስፈልግ ከዛ ጊዜ ጀምሮ በየቀኑ ያለ የሚተላለፈው ዜና አስፈሪ ነው። ግን ከዚህ በኩል ማንም ቋሚ የለም ከላከላለሁ የሚል ማገፋለሁ የሚል ተታገላለሁ የሚል የለም ከሌለ ሌላ ምን አስፈልግ ይህን ኢትዮጵያን ለመጉዳት ሰይጣን የሚያደርገው ትግል ነው ማለት ነው። ከዛሬ ያደረገው አልበቃ ብሎት 31 አመት ለዚህ ሀገር ላይ የተፈጸመው ጥፋት አልበቃ ብሎት አሁን ደግሞ መጥፎ ጉዳት ለማድረስ ይፈልጋል። በዚህ ጊዜ የሚጸልይልን አባት የለንም እንደነብዩ ኢሳይያስ አለ የሚከራከርልን የለም እንደነ መርዶክዮስ አለ አሳዛኝ ይከለናል። ለዚህ ይከለካ ጸሎት ስለሆነ እዚህ ላገኛችሁ ሁሉ የሚሰጣችሁ አደራ ችላ ሳትሉ ከእግዚአብሔር ጋር እንድትነጋገሩበት ነው። ከጥፋት የምናገኘው ውጤት የለም። ይህን ካደርን ግን ብዙ የምንከተልበት በሚል ይችላል። ሀገራችን ለጥፋት ተጋልጣ ለጠላቶቻችን መሳቂያ ከምንሆን የእግዚአብሔር መንገድ ይቀርበናል። ስለዚህ ሁላችንም በጸሎት እንከላከል አደራ እላለሁ። የኛ ነፍሳት እንግዲህ በመግቢያው እንዳልኩት ሁሉ ግንቦት 13 ነው የሚያስተምረው። የግንቦት 13 ቀን ጣጣ ነው የሚያዘረዝረው ያ በሽታ ነው። ከ15 አመት በኋላ ነው እንደገና ትዝ ያለኝ እንጃ ምን አልገባኝም። እሺ መላእክት ቅዱስ ሚካኤል አንድ ነገር አለ ይመስለኛል እየተረጠርኩት ነበረ። ግንቦት 13 ቀን አንድ መግለጫ ይሰጥ ይሆናል እዛ ደግሞ ይቀጥል ይሆናል ይስተኛው ድረስ ይሆናል የሚል የራሴ የግል ሐሳብ ነበር እና እንግዲህ ዛሬም ምርጫ አደረግን ምርጫ ስላልሆነ እንሰማለን የምትላለፈው ምርጫ ሁሉንም የሚያስደስት ባይሆንም ሁሉም በትዕግስት የሚቀበል እንዲሆን አምላካችን ለሀገራችን የሚጠቅም እንዲያደርገው ፈቃዱ ይሁን። አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን
ስብሰባችንን በሰላም ስላስፈጸምከን ሁሉ አስቀድመን ቅዱስን ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ እልሃለሁና እንዳትለየን፣ እንዳትርቀን፣ እንዳትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን ከዚህ መከራ ፈተና መከራ ዘመን አሳልፈህ ቸርነትን ለመመስከር እንድታበቃን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ክርስቲያን ሕዝብህን በቸርነት እንድታስብልን ማለትም የምህረት ፍቅርና ትዕግስት እንድታመሰን እንለምንሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም አባታችን በሀሳብ ውስጥ እንደምንከስ አሸናፊ የሆነው ሰላም ከዘገተለ ተለይቶ ይገባል ማሰለት ልጆች ተሰንፈን ሰጋይ ታለ ደስ ይበልኝ ወርካን ይላል ወደደ ልጅ ከቤታችን ከመንደቱ ወለትን ለምን የለም ወደትን አሜን ሰላም እመላግቱ ንጽሕት የአምላክ እናት እመቤታችን ሁልጊዜ ምልጃ ካንቺ ምሕረት ከልጅሽ አይታጣም። የማይደርቅ የማይነጥፍ የአማላጅነት ምንጭ ነሽ። ስለ ሀገራችን ስለ ሕዝባችን በአብ በወልድ በመንፈስ ቅዱስ በምታቀርቢው በአማላጅነት የምታስቢን ከዚህ ፈተና ዘመን አስተላልፈን ይህንን የነደደ እሳት እንድታበርድልን ለመለየት ሰዎችን ህይወት የሰጠ የነደደውን እሳት እንነሳ ለሰለስቱ ደቂቅ ትርጉማውን የገለጠ የነደደ ፈቃዳና ከዛ በኋላ ሰማዕታትን ሕይወት አደገ ልጅ ነው። ዛሬ እችን ሀገር ከሚሆን ከጥቂት እንዳለ እንድትለምኝ እንድትማልኝ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እንድታስብን እንለምንሻለን እንማልድሻለን። ቸር እግዚአብሔር አምላክ እናት ለምነ ጌታ ያስመልስን እንደታስቀልስን በእናትህ አማላጅነት ኃጢአታችንን ይቅር እንድትለን ጽድቃችንን እንድትቀበለን እኛንም ሀገራችንን ቤተሰቦቻችንን ክርስቲያን ሕዝባችንን ከጥፋት እንድታድነን የነደደውን እሳት አንተ እንድታበርድ ኃያሉንም እንድታስታግሰው ለደካማውን ጠባይ እንድትሰጥ አንተ የሚቻልሃልና አንተ ስንት ልታስበን ወደ ምስጋና አንተ ለቸር አባትህ ለመንፈስ ቅዱስ ዛሬም አባታችን እመቤታችን ቅድስት ድንግል ማርያም ወላዲተ
يعرف الهزام من مهرة الله من وكما لا يسهلك أن تتبصر يقول ومن به حدث التسليم وما يقدر من السبب الفكر من يتحسن من الركاب يرفع يرفع الفكر ويتحسن من الفكر